በፍጹም እንዳትፈሪው። ይሄ ሰውዬ ምንም ቢልሽ በፍጹም እንዳትፈሪው። ምን ሊያደርግ ይችላል? ቪዲዮ ስላለው ለፖሊስ አሳልፎ ሊሰጥሽ ነው እንጂ እኔ እንደሆንኩ አንድ ጊዜ ወንጀሌን አምኜ እስር ቤት ገብቻለሁ። ምንም ሊያደርግሽ አይችልም ከዚህ በኋላ። እንዳትፈሪው፣ ለማንም እንዳትዘናጊ። ቤቱን በስም ያድርጊልኝና ከወንጀል ነጻ ላርግሽ እያለ ነው። ጭራሽ አባትሽ ነው ቤተሰቤን የገደለው ምናምን ይላል። ተው እባክህ፣ ዝም ብሎ እየቃዣ ነው። ወይኔ! እና አንቺን እየተበቀለሽ ነው ማለት ነው? ሰላም እህቴ። እህቴን ሳሽ ምን አባሽ ፈልገሽ መጣሽ? በቃ አንቺ እኔን ህይወት ከመበጥበጥ ውጪ ሌላ ስራ የለሽም ማለት? ደግሞ ምን አደረኩኝ? ገመናሽን ይዤ በደበቅኩ? ተይ እንጂ። ሱራፌልን በጠርሙስ ስመጣው ተደብቀሽ ቪዲዮ ቀርጻሽ ለሮቤል እንደሰጠሽው ማላክ መስሎሽ ነው? ዋሽቶሻል። እኔ ምንም አይነት ቪዲዮ አልሰጠሁትም። በዛ ቪዲዮ መደራደር የምትችው ከኔ ጋር ብቻ ነው። ቲጂ ተብዬዋ እንግዲህ አሁንም ሳታፈር አይኗን በጨው አጥባ ቤዛ ቤት መታ በቪዲዮ እያስፈራራቻት ነው ያለችው ማለት ነው። እንግዲህ ቤዛ ሱራፌልን በጠርሙስ ስትመታ ሁሉንም ነገር ቀርጻ ስለነበረ እሷ ናት እንደዚህ ያደረገችው ብላ ለፖሊስ እሰጣለሁ በማለት እንግዲህ ቤዛን እያስፈራራቻት ትገኛለች ማለት ነው። ያ ቪዲዮ ከኔ ጋር ብቻ ነው መደራደር የምትችው ብላታለች። እንዲሁም ደግሞ ያንን ቪዲዮ ለዶክተር ሮቤል ተብዬው የሰይጣን ቁራጭ እንግዲህ አሳይተዋለች። ነገር ግን አልሰጠችውም። ስለ ቪዲዮ ጉዳይ ደግሞ ዶክተር ሮቤል ለቤዛን ተናግሮ ስለነበረ ቤዛም ይህንን ሁሉ ነገር ስለምታውቅ እኔም አላውቀው ይመስልሻል እንዲ ያንን ቪዲዮ እኮ ወስደሽ ለዶክተር ሮቤል ሰጥተሽዋል ስትላት፣ አይ ለሱ አልሰጠሁትም፣ ዋሽቶሻል፣ ያ ቪዲዮ እኔ እጅ ላይ ብቻ ነው ያለው፣ በዛ ላይ ደግሞ ከኔ ጋር ነው መደራደር የምትችው፣ ስለዚህ በጸባይ ብታናግርኝ ይሻልሻል በማለት እንግዲህ ቀብረር ብላ እያናገረቻት ነው ያለችው። ቤዛም ይህ እንደሚፈጠር ታውቅ ነበረ እሷ ቤቷ ድረስ ሰተት ብላ ሳትመጣ በፊት። ምክንያቱም ዶክተር ሮቤል ተብዬው ስለ ቪዲዮ አናግራ ስለነበረ ያ ቪዲዮ እኔ እጅ ላይ አለ ብሏት ነበረ። አሁን ላይ ግን ቲጂ መጣ ያ ቪዲዮ እኔ ጋር ብቻ ነው ያለው፣ ነገርኩት እንጂ ቪዲዮውን አልሰጠሁትም፣ ዋሽቶሻል ብላታለች። ታዲያ በዛ ቪዲዮ ላይ ምናልባት በምን ልትደራደር ትችላለች? ያው ሆዳም ስለሆነች ቲጂ ብር ስጭኝ ወይ ደግሞ መኖሪያ እፈልጋለሁኝ፣ ስለዚህ ተመልሼ እዚህ ቤት ውስጥ መግባት አለብኝ፣ አለበለዚያ ግን አንቺ ያደረግሽውን ነገር አሳልፌ ለፖሊስ እሰጣለሁ ብላ ልታስፈራራት ትችላለች። ቲጂ እንደሆነች እንግዲህ ከመግደል ወደ ኋላ እንደማትልም አይተናል ከዚህ በፊት። አሁን ላይም እንግዲህ እሷን ለመበቀል እንዲሁም ደግሞ ያልተሳኩላት እሷን ለመግደል ያልተሳካላትን ሁሉን ነገር እንዲሳካላት እዛ ቤት ውስጥ ለመመለስ ትሞክራለች። ለመሞከርም ነው አሁን ላይ እያደረገች ያለችው ጥረት። ታዲያ ቤዛ ካሁን በኋላ ምናልባት ቪዲዮውን አሳልፋ እንዳሰጥባት መልሳ ቤቷ ታስገባ ይሆን? እንግዲህ ቤቷ ካስገባች ማንም ጠባቂ የላትም። ሰራተኛዋም እንግዲህ ከቤት ወጣ ሳሎን ምናልባት እዛ ቤት ውስጥ ካለች ምንም ነገር ላታደርግ ትችላለች። ነገር ግን ሳሎንንም እያስገደዳት ነው ያለው ዶክተር ሮቤል። ቤዛን እንድትገድይልኝ እፈልጋለሁ ብሏታል ማለት ነው። ያንን ነገር ደግሞ ለልጇ ስትል ማድረጋ አይቀርም። ስለዚህ በዛም አለ በዚህ ቤዛ አሁንም አደጋ ውስጥ ነው ያለችው ማለት ነው። ምክንያቱም ዶክተር ሮቤል ተብዬው የሰይጣን ቁራጭ እንግዲህ የአንቺ ቤተሰቦች ናቸው የኔም ቤተሰቦች የገደሉት፣ እንዲሁም ደግሞ የአንቺ አባት ነው ሀብትና ንብረታችን ዘርፎ የራሱ ያደረገው እንጂ እሱ ከየት አባቱ ነው ንብረትን ያመጣው። ስለዚህ እኔ ደግሞ ቤቱን ስጭኝ፣ አንቺን ደግሞ ነጻ ላውጣ። ይህንን አላደርግም ካልሽ ግን እጄ ላይ ነው ያለው፣ ቪዲዮውን አሳልፌ ለፖሊስ እሰጣለሁ። አንቺ ደግሞ ወይኒ ገብተሽ ስትበሰብሺ እኔ ደግሞ ሀብትና ንብረቱን እወስደዋለሁ። ስለዚህ ምርጫው ያንቺ ነው፣ አስቢበት፣ የማሰቢያ ጊዜ ሰጥቼሻለሁ ብሏታል። ታዲያ ይህንን ነገር አላሰበችም እሷ። እንዲሁም ደግሞ ቤተሰቦቼ ይህንን ነገር አያደርጉም ብላ እያሰበች ነው ያለችው። የኔም ቤተሰቦች የገደሉት የአንቺ ቤተሰቦች ናቸው። አሁን ላይ እንግዲህ ጦርነቱ በግልጽ ተጀምሯል። እኔ ደግሞ የቤተሰቦችን ንብረት አጥቼ መቀመጥ አልችልም። አሁን ላይ በአንቺ መበቀልን እፈልጋለሁ ብሏታል። ታዲያ ሳሚ ከዚህ በፊትም እንደዛ ሲደንፋብሽ የነበረው እንዲሁም ደግሞ አንቺን እወድሻለሁ ሲል የነበረው ሀብቱን ለመውሰድ እንደሆነ ገብቶኝ ነበረ ብሏታል። ቤዛ ግን አሁንም ዶክተር ሮቤልን አላመነችም። እየቃዠን ያለው የቁም ቅዠት ነው የሚቃዠው። የኔ ቤተሰቦች ይህንን አያደርጉም፣ አባቴ ይህንን አያደርግም ብላለች። ሳሚም እንግዲህ ቤተሰቦች ይህንን እንኳን ቢያደርጉ አንቺን መበቀል የለበትም። ምክንያቱም ቤተሰቦቻችን ያፈሩትን ሀብት ለእኛ ሰጥተው ሲሄዱ ቤተሰቦቻችን ያፈሩን ነው የሚመስለን እንጂ ከየት ያመጡ የሚለው ነገር ካላወቅን እንዴት ነው የምናደርገው? ታዲያ የቤተሰቦችሽን ነው እንዴ አንቺ ላይ እየተበቀለ ያለው? እንዴት እንደዚህ ሊያደርግ ይችላል? ስለዚህ እኔ በመታሰሬ አንቺ ደግሞ ራስሽን ልትጠብቂ ይገባል። አንቺ ታሰርሽ ማለት
ሁሉ ነገር ይበላሻል። ያንቺ ፋንታ ግን እኔ ወንጀሌን አምኜ መታሰር አለብኝ። ስለዚህ ታስር ያለው የሚሆን ነው መሆን ያለበት ብሎ እንግዲህ እምቢ ብሎ እስር ቤት ገብቷል። ሳሚ ለሷ ብሎ እንግዲህ ያልሆነው ነገር የለም። እህቱ አሁን ላይ ብቻዋን ናት። ሉሲ እንግዲህ አያቷን ወይ ደግሞ አክስቷን እጠይቃለሁ ብላ ወደ ገጠር እንደወጣች ነው የነገራት ለቤዛ። ቤዛን ደግሞ እንግዲህ ሳሚ እህቴን አደራ ሰጥቼሻለሁ፣ አሁን ላይ ደግሞ እኔ እስር ቤት መሆኔን ካወቀች ሉሲ ምናልባት ልትመጣ ትችላለች። እስከዛ ድረስ ግን አንቺ እህቴን ልትጠብቂልኝ ይገባል ብሏታል ማለት ነው። እንግዲህ ቤዛ ካሁን በኋላ ብዙ ፈተናዎች ከፊት ለፊቷ ይጠብቋታል። ዶክተር ሮቤል በዚህ በኩል እሷን መግደል ይፈልጋል ሰዎችን እየላከ። አሁን ላይ ደግሞ ቲጂ ተመልሳ መጥታለች። እንግዲህ ቪዲዮውን ተገን በማድረግ እሷን ልታስፈራራትና እንዲሁም እሷ ቤት ውስጥ እንድታኖራት ትፈልጋለች። እህቴ ብላ እንግዲህ ቀጥ ብላ ቤቷ ስለስ ሰተት ብላ መጥታለች፣ ምንም ሳታፍር አይኗን በጨው አጥባ። እንዲህም ያለች ጓደኛ አለች። እንግዲህ እስከዛሬ ድረስ ቤዛ ሳታውቅ እንደ እህቷ ስትንከባከባትና ሀብትና ንብረቷን ስትሰጣት የነበረችው አሁን ላይ ደግሞ በተቃራኒው እሷን እየጎዳች የእሷን ገንዘብ እየበላች እንዲሁም ባሏን እያማገጠች ስትኖር እንደነበረ አይረሳም። ነገር ግን አሁን ላይ ሁሉንም ነገር ትታ አሁንም ቪዲዮ ስለያዘችባት ብቻ ገና ለገና ካሁን በኋላ ምንም አታመጭም፣ እኔ እጅ ነው ያለሽው፣ ስለዚህ ከኔ ጋር ብትደራደሪ ይሻልሻል፣ እኔ የምልሽን ነገሮች ሁሉ ማድረግ አለብሽ፣ ይህንን ነገር አላደርግም የምትዩ ከሆነ ግን ካሁን በኋላ እኔ መስሚያዬ ጥጥ ነው፣ አሳልፌ ልሰጥሽ እችላለሁ፣ እስር ቤት ነው የምትበሰብሽው እያለቻት ነው ቲጂም እንደ ዶክተር ሮቤል ማለት ነው። ቤዛ በሁለት አውሬዎች እንግዲህ ተከባለች። ከማን ራሷን ትጠብቅ? ከቲጂ ወይስ ከዶክተር ሮቤል እንዲሁም ደግሞ ከሱራፌል? ሱራፌልም እያስመሰለን ያለው ወይ እስከዛሬ ድረስ ለምንድን ነው ሁሉም ነገር አድርጌልሻለሁ፣ ቤትሽን በስም አዙሬልሻለሁ ሲል የነበረው ነገር ግን ፎጅን ነበረ የሰጠኝ። ምንድን ነው እየተካሄደ ያለው በህይወቴ ውስጥ? ለምንድን ነው ለእኔ ደስታ የማይገባው የሚል ጥያቄ አልተመለሰላትም። ለምንድን ነው በዚህ ልክ ሰዎች እኔን መግደል የሚፈልጉት? ምን አይነት ጥቅም ቢያገኙ ነው? ሀብትና ንብረት እኮ ነገ ጠዋት የሚጠፋ ነው። ቤተሰቦች እስኬት አምጥቶ ነው ይህንን ንብረት ያወረሱኝ የሚል ጥያቄ ወደ ውስጧ ሳይፈጠር አይቀርም ከጊዜ በኋላ። ታዲያ ቤዛ በአሁኑ ሰዓት ላይ በማታውቀው ነገር እየተፈተነች ነው ያለችው። ዶክተር ሮቤል ለምንድን ነው በዚህ ልክ እሷን ሊበቀላት የቻለው? ቤተሰቦቿ እውነት ያፈሩት ንብረት የአባቱና የእናቱን ይሆነው? እንዲሁም የዶክተር ሮቤልን እናትና አባት ወይ ደግሞ ቤተሰቦቹን ማን የገደለበት? እንዲሁም ደግሞ ማን ነው ንብረቱን የወሰደባቸው? እና ግራ የሚያጋባ እንዲሁም ደግሞ መልስ ያልተገኘለት ጥያቄ ነው ማለት ነው። ዶክተር ሮቤል በፊት ላይ ቤዛን ስለሚያፈቅራት ነው። አሁን ላይ የሱራፌል ስለሆነች ስለቀና ነው እንደዚህ እያደረገ ያለው እሷን እየተበቀላት ያለው ብለን እናስብ ነበረ። አሁን ላይ ግን እንደዛ አይደለም። እሱ እየተበቀላት ያለው ቤተሰቦቿ ባደረጉት ነገር ነው። ታዲያ አባትና እናቷ ባደረጉት ነገር ቤዛ መቀጣት አለባት ወይ? አንዳንድ ጊዜ እንግዲህ የአባት ዕዳ ለልጅ ይተርፋል የሚባለው ነገር ነው ማለት ነው። ቤተሰቦቻችን ሀብትና ንብረት ከየት እንዳመጡ ሳንጠይቃቸው ወይም ሳናውቅ ሀብትና ንብረታቸውን አውርሰውን ይሄዳሉ። ከዛ በኋላ የሚያጋጥመን ፈተና ልክ እንደ ቤዛ አይነት ይሆናል ማለት ነው። የቤዛ ድራማ በጣም አስተማሪ ድራማ ነው ማለት ነው። በተለይ የቤዛን ታሪክ ካየን ብዙ ነገሮችን እንማርበታለን። እንዲሁም ደግሞ በየዋህነቷ ሀብትና ንብረቷን እንግዲህ አሳልፋ ለሌሎችም ትሰጣለች። ለቲጂ አሁን ለምሳሌ ሱቅ ከፍታላታለች። እንዲሁም ደግሞ ብር እየሰጠቻት አንቀባራ እያኖረቻት፣ ቤቷ ውስጥም ቤት ክራይ ሳታስከፍላት ቤቷ ውስጥ ቁጭ አድርጋ እያኖረቻት፣ ነገር ግን እሷ በተቃራኒ እሷን ገላ የእሷን ንብረት መውሰድ ነበረ የፈለገችው። እንዲሁም ደግሞ ባለቤቷንም እንደዛው እያማገጠች ማለት ነው። ታዲያ ቲጂ ቤዛ ምን ስላደረገቻት ነው በዚህ ልክ እንደዚህ ጠምዳ የያዘቻት? መልካም ስለሆነችላት። አንዳንድ ሰዎች እንግዲህ የእኛን መልካምነት እንደ ጅል የሚመለከቱ አይጠፉም ማለት ነው። የቤዛ መልካምነት ለቲጂ በጣም እጥፍ ተደርጎ የሚመለስላት ነበረ። እሷ ግን በተቃራኒው እሷን ልትገላት ነበረ የምታስበው። የቲጂ ነገር እንግዲህ በጣም አሳሳቢ ነገር ነው። አሁንም ወደ ህይወቷ ተመልሳለች። ቤዛን ልትመርዛት ትችላለች፣ ልትገላት ትችላለች። ቤዛ ካሁን በኋላ እሷን እዛ ቤት ውስጥ የምትመልሳት ከሆነ አደጋ ላይ ነው የምትሆነው። ምክንያቱም አሁን ላይ ቤዛን የሚጠብቃት የለም፣ ሳሚ ታስሯል። ስለዚህ ቤዛ በድጋሜ ቲጂን እዛ ቤት ውስጥ መመለስ የለባትም ማለት ነው። እዛ ቤት ውስጥ በድጋሜ ከተመለሰች እሷን ልትገላት ትችላለች። ምክንያቱም አንድ እድል ባገኝ ደስ ይለኛል ብላ ከዚህ በፊት ስታስብ ነበረ። ይህንን ነገር ደግሞ ከተሳካላት ከመግደል ወደኋላ አትልም ማለት ነው።
ስለዚህ በፍጹም ቤዛ ቲጂን እዛ ቤት ውስጥ መመለስ የለባትም ማለት ነው። ቤዛም እንግዲህ ስህተት መስራት ያሌለባትን ነገር ነው ያደረገችው። ሱራፌልን መምታት የለባትም ነበረ። እሷ ባትመታው ኖሮ እንግዲህ የእሷን ፋንታ ሳሚ እስር ቤት ባልገባ ነበረ። ሳሚ ነው እስከ ዛሬ ድረስ ህይወቷን ሲታደጋት የነበረው። ካሁን በኋላ ደግሞ ማንም አይታደግላትም። ብቻዋን ነው እንግዲህ እነዚህን ሁለቱን ጠላቶች የምትጋፈጠው። ታዲያ አሁን ላይ ሱራፌል በጠና ታሞ እንግዲህ ሆስፒታል ነው ያለው። በዛ ላይ ደግሞ እሱን መግደል የሚፈልጉ ብዙ ናቸው ብሎ እንግዲህ ለማማዬ እንዲሁም ደግሞ ለሳሚ እህት ሲያደርግላት የነበረው ዶክተር ነው እንግዲህ ሲያክማት የነበረው ዶክተር ነው ለሱራፌል ያዘዘው ማለት ነው ሳሚ። ስለዚህ ሳሚ አሁን ላይ የአንቺ ጠላቶች ምናልባት ሱራፌልን ሊጎዱ ይችላሉ፣ እሱን የገደለው ብሎ እኔን ወንጀለኛ ለማድረግ ምናልባት ሊገሉ ስለሚችሉ ጥበቃ እንዲደረግለት አድርጌ ነግሬዋለሁ ለዶክተሩ ብለዋል ማለት ነው ሳሚ። ሳሚ እንግዲህ በአሁኑ ሰዓት ላይ በጣም ጥንቃቄ የሚፈልግ ነገር ስለሆነ እንዲጠነቀቁ አድርጎ ነግሯቸዋል ማለት ነው ለዶክተሮቹ። ታዲያ ምናልባት ሱራፌል ከዳነ ጥሩ ነው፣ ካልዳነ ግን ቤዛ አደጋ ውስጥ ነው የምትሆነው፣ እንዲሁም ሳሚ ማለት ነው። አንድና አንድ ከወንጀል ነፃ የሚሆኑት ሱራፌል ከዳነ ብቻ ነው ማለት ነው። እንግዲህ ሱራፌል ምናልባት ሊድንም ይችላል የሚል እምነት አላቸው ቤዛና ሳሚ ማለት ነው። ይህንን ነገር ባላደርገው ደስ ባለኝ ነበረ፣ ነገር ግን አንተና እሱ ተያይዛችሁ ስትደባደቡ እኔ ደግሞ እናንተን መገላገል አልቻልኩኝም። ስለዚህ ማድረግ ያለብኝ ይሄ ብቻ ስለነበረ ነው የመታሁትኝ ብላለች ማለት ነው። ሳሚም እንግዲህ እሱን ሳይሆን ቲጂን ነበረ መግደል ያለብን እያለ እየተቆጨን ያለው። ምክንያቱም ቲጂ እንግዲህ እዛ ቤት ውስጥ መጣ ይህንን ነገር ያደረጋችሁት እናንተ ሁለታችሁ ተነጋግራችሁ ነው አይደለ እንዲህ ብላ እነሱን ወንጀለኛ ልታደርግ ነበረ ማለት ነው። እንግዲህ ባላየችው ነገር ሲጨቃጨቁ በነበሩበት ሰዓት ላይ ነው ቤት ውስጥ የገባችው። ይሄ ነገርማ በቪዲዮ መያዝ አለብኝ፣ ቤዛን አስፈራርቼ አንዳንድ ነገሮችን ልቀበላት እችላለሁ በሚል ነው እንግዲህ በቪዲዮ የያዘችው። ምክንያቱም ሁሉንም ነገር በመረጃ ይዛ ዶክተር ሮቤል ጋርም ሄዳ ልትደራደር ትፈልጋለች። በዛ ቪዲዮ እንግዲህ ጠርቀም ያለ እንዲሁም ደግሞ ዳጎስ ያለ ብር ከዶክተር ሮቤል ልትቀበል አስባለች። ነገር ግን ሁሉንም ነገር እሰጥሻለሁ፣ ቪዲዮውን ብቻ እኔ እጅ ድረስ፣ ይሄ ደግሞ ጥሩ መረጃ ነው ለእኔ፣ ይሄ ቪዲዮ ያስፈልገኛል ብሏታል። ታዲያ ከፍ ያለ ብር ልትቀበለው ነው። ከተቀበለችው በኋላስ ቪዲዮ ለሱ ትሰጥ ይሆን? እንዲሁም ደግሞ ለብቻዋ ሄዳ እንግዲህ ቤዛን እያናገረቻት ነው ያለችው። ምን ይፈጠር ይሆን? የሚቀጥለው ክፍል ላይ እናያለን። በዛ ላይ ደግሞ ቅንጭርቲ የት እንደገባ አይታወቅም። ማናግቶት ይሆን? ዶክተር ሮቤል ነው ወይስ ሱራፌል ነው? እንግዲህ ሳሚ ከዚህ በፊት ሱራፌል ላይ ሄዶ ሲደነፋበት ነበረ። አንተን አይደለ ያሳገትከው ብሎታል። እንዲሁም ደግሞ ዶክተር ሮቤልንም ብሎታል። ነገር ግን ይህንን ነገር እኔ አላደረኩም፣ ምን ይሰራልኛል ብሎታል። እንዲሁም እንግዲህ ከዚህ በፊት እሱን ሲያሰራ እንደነበረ አስፈራርቶ ያውቃል ሳሚ። እንዲሁም ያው ሳሚ እየተጠራጠረ ያለው ነገር ስለ ሱራፌል ብዙ ነገርን አውቃለሁ፣ ከተናገርኩኝ ግን ያው እናንተም አደጋ ላይ ትወድቃላችሁ፣ ይህንን ነገር መናገር የለብኝም ብሎ ከሳሚና እንዲሁም ከሉሲ ደብቆ ነበር እስካሁን ድረስ የቆየው። ሳይናገርም ነው እንግዲህ አሁን ላይ የተሰወረው። ማን ይሆን ያገተው? ወይስ አውቆ ነው? እንግዲህ ዳር ላይ ሆኖ ነገሮችን እያጣራ ያለው ማለት ነው ቅንጭርቴ። እንግዲህ የቅንጭርቴ ጉዳይ አሁንም አሳሳቢ ጉዳይ ነው ቤዛ ድራማ ላይ። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የቤዛ ድራማ ላይ ይዤላችሁ የመጣሁት ቀንጨብ ያለች እችን ትመስላለች ማለት ነው። ከወደዳችሁት ቪዲዮን እስከ መጨረሻው እዩት። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ሀገራችንን ኢትዮጵያን እግዚአብሔር አምላክ ይጠብቅልን። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።